እስካሁን ራሱ ለሱ አይደለም እኔ ክብር የምጠብቀው ለአላህ ነው ለልጆቼ ነገ ሲያድጉ እናታችን እንደዚህ እንዲሉ ግን በእውነት ልንገርህ እኔ በጣም በቃ የመጨረሻ ነው አለቀልኝ ስትረስ በጣም ወይት ነው መሄደው እሱ እሷ ኢትዮጵያ ናት እሱ እኔ ኢትዮጵያ አይደለሁም ቤተሰብ እዚህ ማንም ሰው የለኝም እኔ እዚህ ብቻ እኔ እና ልጆቼ ብቻ ነው ያለው በውሸት እሱ በውሸት ሁሉ ነገር አሰላሙ አለይኩም ውዶቼ እንዴት ናችሁ ደህና ናችሁ አላችሁ ፒስ ናችሁ እኔ አለሁላችሁ ይሁንላችሁ አልহামዱሊላህ ሁሉ አማን ነው እናንተ ጋራ ሁሉም አማን እንደሆነ ተስፋ አደርጋለሁ ውዶቼ እንግዲህ ዛሬ ተመልሼ መጥቻለሁ እስቲ አንዳንድ ነገሮችን እናወራለን ዛሬ ሀስተያየት መስጠት የምፈልግበት ቪዲዮዎች አሉ በነገራችን ላይ እና ሚስዩዋ መታ እስክትናገር ድረስ ብዬ ያልተናገርኩት ያንን ሰውዬ ወይም ደግሞ ሐሳብ ያልሰጠውት ማለት ነው ወዶቼ በሶሻል ሚዲያ ላይ የመጡ ሰዎች እንግዲህ ሐሳብ እንዲሰጥባቸው ወይም ደግሞ እንዴት ነው ያ ሰዎች አስተያየት እንዲሰጧቸው ነው የሚመጡት እንጂ መቼም እኛ የነሱን ችግራቸውን እንድንቀርፍላቸው አይደለም አይደለ ያንን እስከሆነ ድረስ ይሄንን አምነው እስከመጡ ድረስ እኛም እንግዲህ የተሰማንንና ሐሳባችንን እንገልጻለን ማለት ነውና ውዶቼ እንግዲህ በዩሃ ሚዲያ ላይ የመናዊ ናቸው ሁለቱም ባልና ሚስቶች እና ሰሃራ ነው ስሟ ልጅቷ ሰሃራ ትባለው እና እንደዛም ደግሞ ባሏ ውዶች እንግዲህ በሶሻል ሚዲያ ላይ መጥቶ እሱ ነው በመጀመሪያ ደረጃ የገፈጠጣት ወይም ደግሞ ያጋለጣት ወይም ደግሞ ስለ ህይወቱ ችግር መጥቶ የተናገረው በሶሻል ሚዲያ ላይ እሱ ነው አይደለም ግን ምን ለማግኘት እንደሆነ መጥቶ የተናገረው ሊገባኝ አልቻለም ሰዎችን እንዲያስተምር ነው እንዲባል ወይም ደግሞ እሷ ልቧ እንዲራራለት ነው እንዲባል ትንሽ የማይመስል ነገር ነው ውዶቼ እና አይደለም ከሱን እንድታነሳለት ነው እንድትደነግጥ ነው እሷን ማሸማቀቅ ነው እሷን አንገቷን ማሰበር ነው ወይስ ሀገር አስጥሎ ሊያስሮጣት ነው ሊገባኝ አልቻለም ውዶች እንግዲህ ፍርድ ቤት ሄዶ ፍርድ ቤት ለሱን ኬዙን ዘግቶበት ብዙ ነገር ተደርጎ እሱ ተቀባይነት እንደሌለው ወይም ደግሞ ውሸታም እንደሆነ ውሸታም ስለሆነ ነው ፍርድ ቤቱ እንትኑን ኬዙን የዘጋው ውዶች ሄዶ ከሶ ልጆቼን አያለሁኝ ብሎ ሲከስ ማለት ነው በመጀመሪያ ደረጃ አባት ልጆቹን አየም አላየም እዚህ ሀገር አሁን ለምሳሌ ልጆቹን አየም አላየም ለእናት አባት 100% ከሰጣት ኦኬ 100% የማሳደግ መብቱን ከሰጣት እዚህ ሀገር እናት ናት የምትወስነው ማለት ነው እንዴት ነው ልጆቹን የማየት ወይም ደግሞ አለማሳየትም ትችላለች ያ ማለት ግን ብር አይከፍልም ማለት አይደለም ብሩን ይከፍላል በየወሩ ይከፍላል ልጆቹን ደግሞ የማየት ያለማየት ደግሞ የእናትየዋ መብቷ ነው ማለት ነው ያ ማለት ደግሞ እናትየዋ መብት ስላችሁ ወንዶቹም ሴቶቹም ለአባትየው ኃላፊነቱ 100% ከሰጡ ሴቶቹም ደግሞ እንደዛው ማለት ነው አባትየው ነው የሚወስነው ለምን ብትሉ ያ አባትየው ነው በልጆቹ ላይ መወሰን የሚችለው እና እቺ ሰው እንግዲህ እንደ ወንድ ሆና እንደ አባትም እንደ እናትም ሆና ልጆቹን እያሳደገች ነው ያለችው እየለፋች ነው ያለችው እየለፋች እየተጣጣረች ያለችበት ነገር ንብረቷን ወስዶ እልም ብሎ ጠፍቶ ከዛ በኋላ ልመልስላት ስል ገዝታለች አልፈለገችም ማለት እስክትገዛ ድረስ እንግዲህ የልጆቹን ዶክመንት ይዞ ጠፍቶ ባንክ አካውንቷን ይዞ ጠፍቶ የምትሰራበትን ማሽኑን ይዞ ጠፍቶ ሁሉን ነገር ይዞ ጠፍቶ 2 ወር ያህል ስልክ ዘግቶ ነው ሄደው አለች እሱ ግን እኔ ስልክ እየጠበቅኩኝ ነበር ትደውላለች ብዬ ስልክ እየጠበቅኩኝ ነበር እንዴት ነው የምትደውልልህ አባቴ እንዴት ነው የምትደውል የእውነት ነው የምላችሁ እንደዚህ አይነት መጥፎ ወንዶች ሞልተዋል እንዲህ ናቸው እነዚህም ደግሞ 40 ክንድ ብቻ አይደለም መራቅ 100 ኪሎ ሜትር ነው መራቅ እነዚህ አይነት ወንዶችን ባጠገባችሁ ራሱ ዝር አይበሉ ይሄውላችሁ ሴት ልጅ ሁላችንም የምናውቀው ነገር ነው በመጀመሪያ ደረጃ ሴት ልጅ ከወለደች በኋላ ሳትወልድ በፊት ምናልባት ሌላም እንትንላለሁ ልጆች የምትጎዳው ሰውን ስለማታስብ ወይም ደግሞ ይሄንን አካልን ጎዳለሁ ብላ ስለማታስብ በራሷ ፍላጎት ብቻ ይሄ ሰው አልሆነኝም አይደለ ከዚህ ሰው ላይ ምን አለኝ ልጆች የለኝ ምን የለኝ ለምንድን ነው ከሱ ጋር የምኖረው ብለው በጊዜ ያመልጣሉ ልጆች ካላቸው በኋላ ግን ደግመው መላሰው አስበው ብዙ ቻንስ ሰጥተው ምን ብለው ነው ከዛ በኋላ የሚያመልጡት ውዶቼ ካመለጡ በኋላ ደግሞ ዝር ብትል ምን ዝርዝር ብትል
እንደዚች በቃ ሊያዩ ራሱ የማይፈልጉት ውዶች እና ይሄውላችሁ የእውነት ነው የምላችሁ የሴቶች ጥቃት ሊበቃ ይገባል። አሁን እያየን ያለነው ነገር በጣም ሴቶች እየተጎዱ ነው ያሉት። በኢትዮጵያ ውስጥ አብሶ በጣም ሴቶች እየተጎዱ ነው ያሉት። እንዴት ነው ሴቶች ከፎቅ ላይም ተወርውረው ወድቀው ገፋት እንጂ አልገደላትም አልወረወራትም የሚባልበት ሀገር ውስጥ ነው ያለነው ውዶች። እና ይሄውላችሁ ሴት ልጆች እቤታቸው ውስጥ ቁጭ ብለው የሚደፈሩበት ሀገር ውስጥ ነው ያለነው። እና ስለዚህ እነዚህም ደግሞ እንግዲህ ይሄንኛው መጥቶ ሚስቱን የገዛ ሚስቱን የድሮ ሚስቱን የልጆቹን እናትን አንገት ለማሰበር እንደዛውም ደግሞ እንግዲህ ጠንቋይ ቤት ይሄድ ነበረ ብላለች እቺ ሴትዮ። እኔ በጣም ነው አንጀቴን የበላችን። በነገራችን ላይ ወሰንኩኝ ለስራ ከጭቅጭቅ በላይ ነው የወሰንኩኝ ስራ። በቃ ለስራ ልውጣ ልቀየር፣ በቃ ስትረስ ላይ ነው የሆንኩኝ። ወይ ራሴ እገላለሁ ወይ ልጆቼ ይታማሙብኛል። ከዚህ ስትረስ ላይ በጣም በቃ ራሱ ሰራተኛ እንዴት ይመለከታል? የኔ ሰራተኛ ይልካታል ወደ አለው ኮፌ ያለው ሰፈራችን አንድ ልጅ ቆንጆ አለች። እዛ ሂጂ ስልክ የእሷ ስልክ አምጪልኝ ለሰራተኛ ማለት በቃ ቤቱ በቃ እሳት ሆነ እሳት። በኋላ በመጨረሻ እኔ የምን ስልክ ነው የሚለው ኮፊ ቡና የምታፈላ ምን ወዷት ነው በቃ እንደዛ እሺ ማለት ክደት አለ፣ ውሸት አለ፣ ብዙ ነገር አለ። ይሄውላችሁ ውዶቼ እዚህ ጋራ ወደው አይስቁም የሚባለው እዚህ ጋራ ሳትፈልጉ የሚያስቃችሁ እንደዚህ አይነት ነገር አለ ማለት ነው። መሳቅ ሳትፈልጉ ዝም ብላችሁ በቃ የሚያስቃችሁ ማለት ነው። የሚገርማችሁና የሚደንቃችሁ ውዶቼ። እና እዚህ ጋራ ትንሽ አስቆኛል፣ ፈገጋስ ብሎኛል። ምክንያቱም ምንድን ነው ካላችሁ እንግዲህ እሷን ጎርቷት ቅስሟን ሰባብሯት አልበቃም ሲለው በቃ አሳምሟት አሟት አልበቃም ሲለው አላረካም ሲለው በሌላ ነገር በምን አንጀቷን ለማቁሰል ሄደ መሰላችሁ? የገዛ ሰራተኛዋን እሷ እየሰማች አጠገቧ ሂጂ የእሷን ስልክ አንጪ ራሱ ሄዶ መውሰድ እየቻለ ሊወስድ ከእሷ ጋር ሊግማማ ከፈለገ ራሱ ሄዶ እራሱ መቀበል ሲችል እሷን ከመጉዳት በቃ እንዴት አድርጌ ላሳምሟት ብሎ ሲያስብ አረካም ሲል አጠገቧ ቁጭ ብሎ ሂጂ የእሷን ስልክ አንጭልኝ ብሎ ሰራተኛዋን ይልካታል ማለት ነው። እሷ ፊት ሆኖ እንደዚህ አይነት ወንዶች አሉ ውዶቼ። እንደዚህ አይነት ወንዶች ማስትሾች ናቸው። ደግሞ የወገብ ላይ ቅማል መሽገሮች ከተጣበቁ የማይነሱ ይሄውላችሁ መሽገር የሆኑ ናቸው። ምንድነው ካላችሁ ምጥምጥ ደማችሁ አድርጎ ጥብት አድርጎ ብልት አድርጓችሁ ራሱ አረካም ሌላ እንደገና ሊገላችሁ አቧራ እንድትሆኑ እያያችሁ እንደዚህ ክስም እያላችሁ ማየት ነው የሚፈልጉት እንደዚህ አይነት ወንዶች። ሰው እንደዚህ አይነት ወንዶችን አጠገባችሁ ማስደረስ የለባችሁ። እንደዚህ አይነት ታንካሲስ ወንዶችን አጠገባችሁ ድርሽ ማለት የለባትም። የእውነት ነው የምላችሁ። እቺ ሴት ምን ያህል አይኗ ራሱ ያስታውቃል ስብር ማለቷ ማለት ነው። የኔ እናት ብቻዋን እንግዲህ በሰው ሀገር ውዶች እህት የላት ወንድም የላት ማን የላት እዛ ሀገር ኢትዮጵያ ውስጥ ብቻዋን ልጆቿን እያሳደገች እየተፍጨረጨረች ያለች አንድ ሳንቲም እንኳን የማይረዳት ልጆቼን እወዳለሁ፣ ልጆቼን እፈልጋለሁ፣ ልጆቹን ባያይ ራሱ ሳንቲም መክፈል አለበት። ልጆቹን ባያይ ራሱ ለልጆቹ ቢያስብ ራሱ ልጆቹን ቢያፈቅራቸው ቢወዳቸው ለልጆቹ ተቆራጭ ያደርግ ነበረ። ሳትከሰው ሳትጠይቀው ተቆራጭ ያድርግ ሳትለው እራሱ አስቦ ለልጆቹ ይሄ ይገባቸዋል፣ ልጆቼ ናቸው፣ የኔ ናቸው፣ ይሄንን እራሱ እኮ የኔ ናቸው፣ የኔ ኃላፊነት ናቸው ብላችሁ እኮ ኃላፊነታችሁን ትወጣላችሁ አይደል? ይሄ ግን ለልጆቹ ተቆራጭ እንኳን ሳያደርግ አባት ነኝ ልጆቼን ፈልጋለሁ ያንን የሚለው ልጆቹን ፈልጎ ሳይሆን እሷን የሚጎዳበት ወይም ደግሞ እሷን ኮቴዋን እየተከታተለ እንዴት አድርጎ ቅስሟን መስበር እንዳለበት መንገድ ሰላጣ ነው እንጂ ልጆቹን ፈልጎ ወዶ አይደለም። ልጆቹን ፈልጎ ወዶ ቢሆን ይሄ ሰውዬ ኃላፊነቱን ይወጣ ነበረ። ልጆቼን እወዳለሁ
አፈልጋቸዋለሁ መንከባከብ እፈልጋለሁ ቢል ለልጆቹ ተቆራጭ ያደርግ ነበረ። እቺ ሴት በጣም ጀግና ሴት ናት። በነገራችን ላይ ጎበዝ ሴት ናት። በስደት ሀገር ውስጥ ማንም ሰው ካጠገባችሁ ሳይኖር ልጆች 2 ልጆችን እያሳደጋችሁ መስራት ማለት ምን ያህል ከባድ እንደሆነ እናውቀዋለን። እያሳደግን ያለን ሰዎች ማንም ሰው ሳይኖራችሁ ኦኬ። እና ይሄ ግን በቃ ሌላ ሰው ይዛለች፣ ሌላ ጓደኛ። እሷ አሁን እየተናገረች ያለችው በጣም ይቀናል አለች። ብቻዬን ማስቀረት ነው የሚፈልገው አለች። ያው እጅና እግሬን ስር አድርጎ እቤት ውስጥ ማስቀረት፣ እቤት ውስጥ ማድረግ ነው የሚፈልገው አለች። እኔ እንድንቀሳቀስ ከሰው ጋር እንድገናኝ አይፈልግም አለች። ይሄንን ደግሞ ማረጋገጫ የሚሆን እሱ ሲናገር ነው። ወጣ ማለት ከጀመረች ጊዜ ጀምሮ ተቀየረቻል። ያ ማለት ወጣ ካለች ሌላ ነገር ነው የሚፈጠረው ብሎ ስንት ዓመት ሙሉ ሲያቃጥላት ሲነዘንዛት ኖሯል ማለት ነው። ለራሱ እንደፈለገ ሀገር ከሀገር እየዞረ እሷ ግን እቤት ውስጥ ብቻ ከልጆች ጋራ እንድትልኮሰኮስለት ማለት ነው። ራሷን ሳትጠብቅ ዝም ብላ እየተልኮሰኮሰች እንድትኖር፣ እሱ ግን እንደፈለገ ፏ ብትን እያለ የኢትዮጵያ ብር ምንም አይደለችም፣ ትንሽ ብር ናት፣ ምን ታደርግልኛለች የኢትዮጵያ ብር እያለ ሀገሪቷ ውስጥም እየተቀመጠ ብሯንም ንቆ ከሰራ በጣም ያገኛል ኢትዮጵያ ውስጥ። ግን እሱ እርግጠኛ ነኝ በየሀገሩ አስቀምጦ ነው የሚሆነው፣ በሄደበት ቦታ ሁሉ አስቀምጦ ነው የሚሆነው እንጂ ያ ለራሱ የማይታመን ሰው ለራሱ የሚያደርገውን ነገር ነው እሷም ታደርጋለች ብሎ የሚያስበው። ብዙ ጊዜ ሰዎች ምን በቃ የሆነ ነገር የሚያስቡ ከሆነ የእውነት ነው የምላቸው እነሱ የሚያደርጉትን ነገር ነው የሚያስቡት እንጂስ እነሱ ንጹህ ከሆኑ ታማኝ ከሆኑ ምንም አይነት እንከን የሌለባቸው ከሆኑ ሚስታቸውንም ያምናሉ። እራሳቸውን እንደሚያምኑት ሁሉ ሚስታቸውንም ያምናሉ። ሰዎች ሰው እንግዲህ ምን ያህል እየተቃጠለች እንደኖረች እኛ እናውቃለን። አስቡት እንግዲህ እንደዚህ በሶሻል ሚዲያ ላይ መጥቶ መስማት ራሱ የማይወድ እሱን ነው ያየሁት። ስማኝ አንተ ትልቅ ሰው አይደለህ እንዴ? አዳምጠኝ። ግን በመጀመሪያ ከንተ እንስራ እንቀየር። አንተ ቢዚ ሁን፣ እኔ ቢዚ ልሆን፣ እንስራ። ግን እሱ አይፈለግም። በቃ ስራ ጀምረሽ ነበረ፣ ከዛ በኋላ አቋርጦሽ ነበር። ምንድን ነበር የጀመርሽው ስራ? ይሄ ምንጣፍ ማምረት። ምንጣፍ? የቤት ምንጣፍ ማምረት? አሳይሃለሁ። እኔ ስራ ምንጣፍ ማምረት፣ ሎጎ፣ የድርጅት ሎጎ። እሱ ነው በራሱ በእጁ ነው ያደረገ ይሄ ነገር እና የወጣ ከቤት። እኔ ወሰዳ አልኩትም፣ ሰረቀኛ አልኩትም፣ ግን እሱ ነው ያደረገ። ፍርድ ቤት ማን ሄደው? ፍርድ ቤት ሄዶ የከሰሰው ማን ነው? አንቺ ነሽ? እሱ? እኔ ፖሊስ ጣቢያ ሄድኩኝ። በቃ ንብረት የወሰደብኝ ያልኳቸው። በኋላ እሱ 2 ወር ጠፋ፣ የለም። እኔ ስደተኛ ቢሮ ሄድኩኝ፣ ሳፖርት ፈለግኩኝ። እቺ ኤርትሳን ባለፈ የነገራት አንድ የተፈታች ሚስቴ ትፈልጋለች መፈታት ያለ እሷ ሰፖርት ያደረገችኝ። ለምን? ስላዘነችልኝ ነው ሰፖርት ያደረገችልኝ። በቃ ሰሐር ስሪ፣ ተቀየሪ፣ ተለወጪ። እኔ እዛ ሄድኩኝ፣ ለቀስኩኝ፣ ከልቤ ነው የለቀስኩኝ። እኔ የሰው እጅ አልፈልግም፣ ማየት መለመን አልፈልግም። እኔ የምፈልገው መስራት፣ መቀየር፣ መለወጥ፣ ልጆቼ ለማሳደግ እንደዛ ነው ያልኩ በእውነት። ግን እሱ በቃ ከወንድ ጉኝኘት አላት ምን ያላት በቃ ስሜ እያጠፋ ይሄዳል። የመኞች ጋር የኔ ስም እያጠፋል። እሷ እንደዚህ ናት፣ እሷ እንደዚህ ናት። በእኛ በጣም ከባድ ነው። የሴት ልጅ ስሟ ከተነካ አንዴ በቃ ሁሉም ሰው ይሰማል። ሁሉም ሰው በቃ አንዱ በክፉ አይን ካየ በቃ ክፉ ነህ። ምንም ብታደርግ ሴት ምንም ብታደርግ ባሏ እንደዚህ ከተናገረባት እውነት ትክክለኛ ነው የሚሉት። እሷ እንደዚህ ናት። ግን እኔ እንደዛ አይደለም። እሱ ያውቃል። እኔ ራሴ እያከበርኩኝ ራሴ እያጠበቅኩኝ በጣም ራሴ የማከብር ልጅ ነኝ፣ ሴት ነኝ። በጣም ልጆቼና ባለቤቴ በህይወቴ የምወድ ነው። ግን እሱ በጣም በቃ ኦቨር ሆነብኝ። አሁን ራሱ የመጣውን ኦቨር ስለሆነብኝ ኦቨር በውሸት ሄደና ልጆቼ አላየሁም ማለት ማሽኑ ሲወስድብኝ ከሁለት ወር በኋላ መጣና ቤት ፈለገ መመለስ። እኔ እዳውን ከፈልኩኝ፣ ማሽኑ ሌላ ማሽን ገዛሁኝ። በቃ የተቀየርኩኝ ሲመጣ እኔ ማሽኑን መልስልሻለሁ አልፈልግም አልኩት። በቃ ፍታኝ፣ አልፈልግህም። ጠንቋይ ቤት ይሄዳል ስጠይቃቸው ማለት ነው። እሱ ደግሞ በቃ እንደዚህ ሰዎች እሷ እንድትወጣ ሌላ ሰው እንድታገኝ የሚያደርጋት አለ ብሎ እነሱም ደስተኛ ናቸው።
እሱ ባለመኖሩ ደስተኛ ናቸው ብለሽ ታስቢያለሽ? ለምን 2 ስልክ አይፎን በውሸት ማለት እና እኔ አሁን በእውነት ያው ዩኒሲያን አልቻለም እሱ ማስመጣት አራረስ አልቻለም። ለምን? ስለሚሸሽ ሞቶ ሲማ በቃ ለምን? ስለሚያስፈራረኝ እኔ ለምን እኔ በእውነት ልቤ ያመኛል። በእውነት ብዙ በቃ ጭንቀት ላይ ነኝ። አይዞሽ እኔ ባለሙያ መድብልሻለሁ። እሺ አይዞሽ። ሲጀመር ስትረስ ራሱ ምግብ ህይወትህ ደስታ ይነጥቅብሃል። በጣም ራሱ መገናኘት አስጠላኝ። ማንም ሰው አላምንም። አሁን ማንም ሰው በህይወቴ ማንም ሰው የለም። ማንም ሰው አላምንም። በቃ ለምን? ስለሚያስፈራረኝ። እኔ ራሱ ፕሮቴክሽን ጠየቅኩኝ፣ ለስደተኛ ቢሮ ጠየቅኩኝ። እስካሁን ማንም ሰው አልሰማኝም። ራሱ ከእጁ ወይ ከጉልበቱ ቢገለኝ ስትረስ ራሱ ሊገለኝ ይችላል። ዛሬ ወይ ነገር ችግር የለም። ሞት እንሞታለን። እኔ የሚያሳዝነኝ ልጆች ብቻ ነው የሚያሳዝኑኝ። ሌላ ነገር አያሳዝነኝ። በእውነት እኔ ህይወት የራሱ አልቻልኩም። በውሸት ሁሉ ነገር የሱ የሚለው በውሸት እኔ እንዴት አከበርኩት፣ እንዴት ከሱ ኖርኩኝ እኔ ለማውቀው እስካሁን ራሱ ለሱ አይደለም እኔ ክብር የምጠብቀው ለአላህ ነው። ለልጆቼ ነገ ሲያድጉ እናታችን እንደዚህ እንዲሉ ግን በእውነት ልንገርህ እኔ በጣም በቃ የመጨረሻ ነው። አለቀልኝ። ስትረስ በጣም የት ነው የምሄደው? እሷ ኢትዮጵያ ናት። እኔ ኢትዮጵያ አይደለሁም። ቤተሰብ እዚህ ማንም ሰው የለኝም። እኔ እዚህ ብቻ እኔና ልጆቼ ብቻ ነው ያሉ። በውሸት እሱ በውሸት ሁሉ ነገር በውሸት መጥፎ ነው። አንድ ወንድሜ 6 ዓመት ጥሩ ነገር እንሰራለን። እሷ አንድ ቀን አመሰግናለሁ የለም። አንድ ቀን አንተ ምንድነው ጠንቋይ ቤት እየሄድክ ደም ምናምን አድርገህ ቪዲዮ ምናምን ልከህላታል። ወንድሜ እኔ ቶንጋይ ከሰራች ሲግዳል 24 ሰዓት ቶንጋይ ከኔ ከሰራ አይደክምም። እኔ እንደዚህ ቶንጋይ የኔ ከሰራ ወደ ፍርድ ቤት ለምን ይሄዳል? ቶንጋይ የኔ ከሰራ ለሚዲያ ለምን ይወጣል? እኔ ደከመን ወንድሜ። በሁሉ ቦታ መጥፎ ነገር ስሜ ብቻ ይጠፋ ይፈልጋል። በሁሉ ቦታ ትሄዳል። እንደዚህ አለች ቪዲዮ አለ ምናምን አለ። እኔ እንደዚህ ከሰራ ወንድሜ ሲግዳል 24 ሰዓት ለምን ይሄዳል ፍርድ ቤት? ለምን ለሚዲያ ወጣ? ለምን እንደዚህ 2 ዓመት እንደከማ ልጆች አላየው? ወንድሜ አንተ ትልቅ ሰው ነው፣ ትንሽ ሰው አይደለም። እቺ እንግዲህ የእውነት ነው የምላችሁ። እኔ እዚህ ጋራ ምናልባት የቋንቋ ችግርም ሊሆን ይችላል። አንተ ትልቅ ሰው አይደለም፣ ትንሽ አይደለም፣ ማገናዘብ ትችላለህ ምናምን ነገር ለማለት ፈልጎ ነው። እና ግን ይሄ ሰውየው በጣም ችግር ያለበት ሰው ነው። እና እቺ ሴት ጀግና ሴት ናት፣ ጎበዝ ሴት ናት፣ አንበሳ ሴት ናት። ልጆቿን ለማሳደግ የምትጣጣር ሴት ናት። ልትታገዝ ነው የሚገባት፣ ልትበረታታ ነው የሚገባት። እኔ አንጀት የተሰበረው ማለት ነው፣ ልቤን ያመመኝ ያዘንኩትኝ እሱ በእጁ ባይነካኝ ራሱ እሱ ባይገለኝ ራሱ ስትረስ ሊገለኝ ይችላል አለች። ስትረስ ጭንቀት ሊገለኝ ይችላል አለች። እሱ ደግሞ ጨካኝ ነው፣ ሰውን ከማጥፋት ወደኋላ አይመለስም ብላ ስትል ነበረ። እና ስለዚህ በጣም ያስፈራራኛል፣ አንቺን አሳብድሻለሁ ይለኛል። ጠንቆላ ቤት ምናምን ነገር እየሄደ ምናምን ነገር እንትን እያለ ምናምን ነገር ቪዲዮ ልኮልኛል ብላ ቪዲዮውን ስታሳይ ነበረ ውዶቼ። እና እሱ እንግዲህ አሁን ጥንቆላው አልሰራም ሲለው ነው ማለት ነው። አሁን ወደ ሶሻል ሚዲያ ወደ ሌላ ነገር መምጣት የጀመረው። ጥንቆላ ቢሰራ ምን ላደርግ ሶሻል ሚዲያ ላይ እመጣለሁ? ጥንቆላ ቢሰራ ምን ላደርግ ፍርድ ቤት እመላለሳለሁ? ጥንቆላ ቢሰራ ምን ላደርግ እንደዚህ ያደርጋለሁ? እንደ አልሰራም ስላለህና ወደዚህ እየተመላለስክ ያለው ጥንቆላ በመጀመሪያ ደረጃ አይሰራልህም። እንዴት ሆኖ ነው የሚሰራልህ? በቃ አንተ ግን እሷን ለማሳበድ ነበረ፣ አልተሳካልህም፣ አልሆነልህም። እና በጥንቆላ ላይ የሚያምኑ ሰዎች አእምሯቸው ነው ውዶቼ። አከሌ እንዲያደርግብኝ ይሆናል፣ አከሌ እንዲህ እያደረገብኝ ነው፣ አከሌ እንደዚህ እያደረገ ነው፣ አከሌ እንደዚህ በቃ ጥንቆላ የሚሉ ሰዎች ራሱ ህመምተኞች ናቸው፣ ችግር አለባቸው። እነሱ ራሱ ጠንቋዮች ናቸው፣ የጠንቋይ ልጆች ናቸው፣ ወይም ደግሞ የጠንቋይ እንትን ናቸው፣ ሰጋጅ ናቸው ውዶቼ። እና ይሄውላችሁ እንግዲህ እቺ ሴትን ልናበረታታት፣ ልናጎብዛት፣ ልናጀግናት ይገባል ብዬ አስባለሁ። እንደው ሀገር ቤት ብሆን እንደው እቤት የምንጣፉን እንዳለ በሷ ሎጎ ነበር የምሞላው ማለት ነው። ሲፈን ፋሚሊ ብዬ እንደዚህ ቤቴ ውስጥ ገዝቼ እና አሁን ዘንድሮ እመጣለሁ ኢንሻአላህ።
ትኬት ገዝቻለሁ ሀቢብቲ እንገናኝና ሲፈን ፋሚሊ ብለሽ ቀለል ያለች እንድጥፍጥፍ ተደርጋ ተይዛ የምትመጣ እና ቤቴ ውስጥ እንድጥፍ ማደርጋ ትሰሪልኛለሽ። እሺ የኔ ወድ እና ወንዶች እችን ሴትን እንግዲህ ሁላችንም ልናበረታታት፣ ልናጎብዛት፣ ልናጀግናት ይገባል ማለት ነው። እሷን ብቻም ሳይሆን ደግሞ እንደሷ አይነት ያሉ ሴቶችን ለራሳቸውን ለመቀየር የሚጣጣሩ ሴቶችን ራሳቸውን ከእንደዚህ አይነት ወይም ደግሞ ከእንደዚህ አይነት ከመጥፎ ባል ራሳቸውን ለማውጣት የሚጣጣሩ ሴቶችን ልጅ ወልደውም ሊሆን ይችላል፣ ሳይወልዱም ሊሆን ይችላል። ውዶቼ እነሱን እንግዲህ ማገዝ አለብን ብዬ ነው ማሰብ። ውዶች ለማንኛውም እንግዲህ ሰላያችሁ ስለተመለከታችሁ በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ማሰላማቻው ደህና ሁኑ። እናንተስ ምን ታስባላችሁ? እስቲ በዚህ ላይ ቻው።